ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? አለሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። እናንተ ጋርም ሰላም እንደሚሆን ባለሙሉ ተስፋ ነኝ። ዛሬ ይዤላችሁ የቀረብኩት እርቃን ገላዎች የሚል አስተማሪ ታሪክ ነውና እስከ ፍጻሜ እንድትከታተሉኝ በትህትና ጠይቃለሁኝ። ቀጥታ ወደ ታሪኩ እገባለሁ። ከታሪኩ ብዙ ቁም ነገሮችን ልታገኙ ስለምትችሉ እስከ መጨረሻ እንድታዳምጡኝ በድጋሚ ጠይቃለሁ። ቀጥታ ወደዛ። እርቃን ገላዎች። ሁለት ወጣት ሴቶች ግማሽ አካላቸውን ብቻ የሚሸፍን ልብስ ለብሰው ስብሰባ ቦታ ደረሱ። የስብሰባው መሪ በጥሩ ፈገግታ ተመለከታቸውና እንዲቀመጡ ጋበዛቸው። ከዚያም እነዚህ ሴቶች በህይወት ዘመናቸው ሁሉ ሊረሱት የማይችሉትን መልእክት ተናገራቸው። ትኩር ብሎ አይናቸውን እያየ እንዲህ አላቸው። ሴቶች ፈጣሪ የፈጠራቸው በጣም አስፈላጊ ነገሮች ሁሉ በሚገባ የሸፈኑና እንዲሁም ለማግኘት ብዙ ጥረት የሚጠይቁ ናቸው። አልማዞች የት ነው የሚገኙት? ከመሬት በታች ከብዙ ጥልቀት በኋላ ተሸፍነውና ተደብቀው። ወርቆች የት ነው የሚገኙት? ከማዕድኖች በታች በትላልቅ ድንጋዮች ተሸፍነው ነው። እነሱን ለማግኘት ወደ ታች ብዙ ርቀት ጠንክራችሁ መቆፈር፣ መስራት፣ መፈለግ አለባችሁ። ከዛ ፊታቸውን ትኩር ብሎ እያየ ንግግሩን ቀጠለ። የእናንተ ሰውነት አስፈሪና ልዩ ነው። የእናንተ ሰውነት ከአልማዝ ከወርቅና ከሌሎች የበለጠ ውድና ማራኪ ነው። ስለዚህ እናንተ በሚገባ ልትሸፈኑ ይገባል። ንግግሩን ቀጠለ። ይህንን ውድ ሀብታችሁን ልክ እንደ አልማዝና ወርቅ በሚገባ ከሸፈናችሁ፣ በቀላሉ እንዳይገኝ ካደረጋችሁ፣ ታማኞችና አስፈላጊውን የማዕድን ማውጫ መሳሪያዎች ያላቸው ማዕድን አውጪ ድርጅቶች እናንተን ለማግኘት ለዘመናት የማዕድን ማውጣት ስራቸውን ለመስራት ወደ እናንተ ይጎርፋሉ። በመጀመሪያ ከሀገራችሁ ወይም መንግስት ከቤተሰባችሁ ጋር ይገናኛሉ። ፕሮፌሽናልና ህጋዊ ፊርማ ወይም ደግሞ ህጋዊ ጋብቻ ይፈራረማሉ። ነገር ግን ይህንን ውድ ማራኪ ሀብታችሁን በሚገባ ባትሸፍኑትና ባትጠብቁት፣ ሁልጊዜ ህገወጥ ማዕድን አውጪዎች ወደ እናንተ እንዲመጡ ውድ ማዕድናችሁንም በህገወጥ መንገድ እንዲያወጡት ትማረካላችሁ። ከዚያ ምንም ሳይጥሩና ሳይደክሙ በቀላሉ ውድ ሀብታችሁን ይወስዳሉ ማለት ነው። ስለዚህ ሴቶች እባካችሁን ሰውነታችሁን በሚገባ ሸፍኑ። ይህን ካደረጋችሁ ፕሮፌሽናሎችና ህጋዊ ማዕድን አውጪዎች ወደ እናንተ ይመጣሉ። እንግዲህ ውድ የቻናሌ ተከታታዮች ከዚህ አስተማሪ ታሪክ እንደምንረዳው ሴቶች ራሳቸውን መሸፈን እንዳለባቸውና ራሳቸውን መጠበቅ እንዳለባቸው፣ ክብራቸውን መጠበቅ እንዳለባቸው እንዲሁም በጣም እንቁና ውድ እንደሆኑ የሚያስተምር ታሪክ ነውና ከታሪኩ ብዙ እንደተማራችሁና ብዙ ቁም ነገር እንደቀሰማችሁ በማመን የታሪኬን ትምህርታዊ ይዘት በዚሁ አቆማለሁኝ ወይም ደግሞ ቋጫለሁኝ። እስከ ፍጻሜ ስላዳመጣችሁኝ አመሰግናለሁ። ክብረት ይስጥልኝ። ቴንኪዩ